ሳሚ ኩኩን አዝናናሻለሁ ባላት መሰረት አሁን መጥቶ ሊወስዳት ነው። እናም እንዴ ቆይ አንተ ቆይ ግን ምንድነው እዚህ ቤት የሚያመላልስ እንደ ዋቀጅ 40 ጊዜ ያመላልሳል ትላለች ቤቲ። ወይ ቤቲ አንቺ ደግሞ ችግር አለብሽ። ሰው በቃ ሰላም ሲውል አቶች ማረለ ይላታል ማለት ነው። ቆይ ግን ምን እሺ ሰላም ሀኒ ብሎ ሀናን ሰላም ይላታል። ሳሚዬ እንዴት ነደናና ትለዋለች። እናም ሰላምታ ይቀይርና ኩኩ የት ነች ኩኩ ይላል ማለት ነው። ምንድነው ትላለች። ኩኩን ሊወስዳት ነው ዲሉና አንድ ላይ ይነሳሉ ማለት ነው። ሁሉም እንዴት ማለት አዎ ላዝናናት ነው እንዴ አረ ምጥ የመጣ መሰል ብላ ቤቲ ትነሳና ወደዚህ ወደዛ እያለች ምጥ የመጣ ደግሞ እንዴ ቋንት እንዴት ትነግረኛለህ? እዚህ ጋር ምጥ ቢመጣስ? አይመጣም ዛሬ አይመጣም ይላታል ማለት ነው። ብድግ አድርጋ ሳሚ የእውነትህን ነው እንዴት ላለች አዎ ቃል ገብቼልሃለሁ ኩኩን አዝናናታለሁ። ደግሞ እንደ ኩኩ አይነት ሰው መዝናናት ያስፈልገዋል። እናም ሰሞኑን በቃ ሆድ የሚብሳት ለዛ ነው። ስለዚህ አውጥቼ ማዝናናት አለብኝ ይላታል ማለት ነው። እንዴ እንደሱም አይሆንም። ቆይ እና እሺ በቃ አብረው ሰደን ሁላችንም አዝናናን። እኔ ከኩኩ ጋር ነው ለኩኩ ነው ቃል የገባውላትኝ ይላል ማለት ነው። እንዴ ለምንድን ነው? እሺ በቃ አብረን እንሂድ ነው ችግር የለውም ትላለች ማለት ነው ሀናም እንዴ ደግሞ እኮ ልጅ እኮ ያንተ ነው አይደል እንዴ? እኔ ኮርኩዝ ነኝ ስለዚህ የሚያምረኛል እና አብሬ ሄዳለሁ ትላለች ማለት ነው። ቤቲ ስነ ስርዓት ያዥ። እኔ ዛሬ ኩኩ ነው ጀመድ በቃ ማንንም አልፈልግም ይላል። ወይ ሳሚዬ ለምንድን ነው ቆይ እዚህ እኔ ምግብ ሰርቼ ለምን እዚህ አንበላም ትላለች ሀኒ ማለት ነው። እንደዛ አይሆንም ይላታል ማለት ነው። እናም ኩኩ ትመጣና ሳሚዬ መጣ ኩኩ እንሂድ ይላታል ማለት ነው። እናም ከዛም በኋላ በጣም ይናደዳሉ ሁለቱም ማለት ነው። እንዴት እንደዚህ ይሆናል ትላለች ሀና ማለት ነው። ቤቲ ፌስታል እዛችሁ መሄዳችሁን እንዳትረሱ፣ ምክንያቱም እሷ ታክሲ ውስጥ ባስ ውስጥ ምንም ነገር ወጣ ስለማታቅ እንዳታበላሸው ትላለች ማለት ነው። ቤቲ ችግር የለውም እብልሽ ቤትዬ ከውስጥ ግቢና ሽሮ አለላችሁ አሙቃችሁ ብሉ ትላለች ማለት ነው። ቤቲም በጣም ትነደድና አንቺ ጠጪው ትላለች ማለት ነው። ቤቲም ብድግ ታደርግና ወይኔ ጉዴ ይሁልሽ አሁን ሄደን መከተል ነው ያለብን። ይቺ ልጅቷ እኮ አስደግማበት ነው እንጂ በጤናው አይደለም። በጤናውማ እንደዚህ አይሆንም። ሳሚ ቤት ወደ ልብስሽ የት አለ ደግሞ ታውቂያለሽ? አልጋ ቤት ነው የምትወስደው ትላለች። ሀናም ትደነግጥና አልጋ ቤት ትላለች ማለት ነው። እናም በጣም ነው የደነገጠችው ነበረ። እናም የሀና እናት ደውላ እንዴት አደረግሽልኝ ጉዳዩን የት አደረሽው? እማዬ በጣም አቅቶኛል። ቆንቺ ቆይ ግን ፍቅር ይዞሽ አያውቅም እንዴ ትላለች ማለት ነው። እናቷም ይኸውልሽ የላኩሽን ያን ነገር ሳታስተካክይ ልጅ አይደለሽም ትላታለች ማለት ነው። እናም እሺ በቃ እማሺ እሞክራለሁ በቃ ትልና ስልኩን ትዘጋለች። ስልኩን ከዘጋች በኋላ አንገቷን ደፍታ እያዘነች ነበር። እናም ቤቲ ትመጣና ምን ሆነሽ ነው ትላለች ማለት ነው። ምን አገባሽ ትላለች ማለት ነው። እናም አንቺ እናቴ ሰው ሲያዝንልሽ አትወጂም ትላለች። ሰላም ጤና ይስጥልን ወደና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ ሳባ በእንጀራ እናቷ የምትሰቃየው እሱን ይዤላችሁ መጥቻለሁ። ቀጣይ ክፍል ማለት ነው። እናንተ ቪዲዮ ላይክ ሼር ማድረጋችሁን አትርሱ ማለት ነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። እንግዲህ ሳሚ በአራት ሴቶች ተከቧል፣ ወይንም ደግሞ አራቱም ሴቶች ያፈቅሩታል ማለት ነው። ነገር ግን አሁን ላይ ሳባ ተስፋ ቆርጣ በእህቶቿ ምክንያት ከቤት ወጣናለችው። እናም ሳሚ ሁሉ ከድርጊቱ ሁሉ ጀርባ ያለበት ስለመሰላትኝ ሳሚንም ላይ ነው አይደለም ምንም ነገር አትፈልገውም ወይንም ደግሞ ጠልተዋለች። እናም ሳሚ ኩኩ ማለትም የኩኩ ሚስጥር ነገር አለው ስላለችው እሺ ንገረኝ ስለ ሳባ። እናም ንገረኝ ስላትኝ እንደዚህ ማልክ አልነግርም ከጋበዝከኝ ነው አውጥተህ ካዝናናህ ነው ብለው ነበረ። እናም በዛ መሰረት እሺ ብሎ ቃል ገብቶላት ነገር ግን ብዙ ጊዜ አልተመቻቸለትምና ለብዙ ቀናት ከቆየ በኋላ በዛሬው ዕለት ግን ነሺ ኩኩዬ አሁን ቃል የገባውልሽ ነገር እጋብዝሻለሁ ብሎ ቤት ይሄዳል። እናም ቤት ሲሄድ ቤቲ ምንድነው አንተ ቆይ እዚህ ቤት የምትመላለሰው ምንድነው 40 ጊዜ እንደዋቀች ትለዋለች። ቤቲ ምንድነው የምታወሪው? አንቺ እኮ የሰው ልጅ ሰላም ሲውል ደስ አይልሽም። አሁን ለማንኛውም የመጣሁት ኩኩን ልወስዳት ነው ይላል ማለት ነው። ማለት የት ነው የምትወስዳት? ቃል ገብቼላት ነበር እንደማዝናናት፣ እናም ዛሬ ላዝናናት ነው ይላል። እንዴ የእውነት ግን ሳሚ ትላለች ማለት ነው ሀናም። ሀና አንዴ ምን ችግር አለው?
አዎ ቃል ገብቼላታለሁ። ኩኩን ዛሬ ወስጄ ላዝናናት ነው። እንደሱም አይሆንም አምጥ የመጣ እያለች ትጫዋለች ማለት ነው። ቤቲ ልጅህ እኮ ነው፣ እኔን ወስዳ አዝናናኝ። ደግሞ እርጉዝ ነኝ አይደል እንዴ? ስለዚህ የራስ ልጅ ነው። እናም ልታዝናናኝ ይገባል። ቤቲ ቀልድሽ እኮ አይጠገብም። እውነት ሳሚ ግን እውነትህን ነው። ለምንድን ነው የምትወስዳት? በቃ እሺ ሁላችንም ውሰደን ትለዋለች ማለት ነው። እውነቷን ነው። ሀናም ብድግ አድርጋ እሺ በቃ እኛም አብረን እንሂድ፣ አብረን ብንሄድ ይችላል። አይ እኔ ዛሬ ኩኩን ብቻ አንፈልገው ማንንም አልፈልግም ይላል። እሺ ሳሚዬ በቃ ለምንድን ነው ለምን እዚህ ሰርቼ አብረን አንበላም ትላለች ሀና ማለት ነው። እናም አይ አይቻልም ለኩኩ ቃል ስለገባውላት ቆይ ምን ችግር አለው እንዴ እናንተ ምን ሆናችሁ ነው ይላል ማለት ነው። እናም ኩኩ ነይ ቶሎ ይላትና ኩኩም ልብሷን ቀይራ በደስታ ትመጣለች። እናም ስትመጣ ይኸውልሽ ሳሚ የሆነ ፌስታል ምናምን እያዝሽ፣ ምክንያቱም እሷ ባስ ታክሲ እዛ ላይ ሄዳ ስለማታውቅ ታበላሸዋለች አይደለ ብላ ትስቅና ኩኩም ይኸውልሽ ቤት ሻዬ ችግር የለውም እናም ውስጥ ሽሮ አለላችሁ እሱን አሙቃችሁ ብሉት ትላለች ማለት ነው። እሷም በጣም ትናደድና ከፈለግሽ አንቺ ጠጪው ትላለች። እናም ወይኔ አሁንማ ይሄ ልጅ በጤና አይደለም የሆነ ነገር አስደግሟበት ነው እንጂ እንዴት እሷን ይዞ ሄዳል ትላለች ማለት ነው። በቃ አሁን እሺ እንከተላቸው ትላለች ሀናን ማለት ነው። ልብስ ልበሽ ቶሎ በይ፣ ደግሞ እኮ አልጋ ቤትም ዘው ልትሄድ ትችላለች። አልጋ ቤት ማለት ትላለች ማለት ነው። በጣም ትደነግጣለች ሀናን ለመበቀል ለሳባ ደውላ ወረቀቱ ወይም ደግሞ የቤቱ ዶክሜንት የት እንዳለ እነግርሻለሁ እና መኝታ ቤት ነው ያለ መውሰድ ትችላለች ትላታለች። አላምንሽም ብላት ነበር፣ ግን ምላ ነበር የነገረቻት። ምክንያቱም ሀናን ስለምጠላትና ከሀናት ምንም ነገር ስለማይተርፋት፣ ስለዚህ ሳባን በዚህ ማጥመድ አለብኝ ብላ ነበር ያሰበችው እና ለአቤል ትነግረዋለች። ቆይ ግን እንዴት ታምኛታለሽ? ውሸቷን ቢሆንስ ይላል። አይ ቤት አትዋሽም ማለትም ተዋሻለች፣ ግን ሀናን በጣም ስለምጠላትኝ ሀናን ለመበቀል እውነቷን ነው የሚሆን ትላለች ማለት ነው። እና ስለምን ወሰንሽ? ምን ችግር አለው? እንደ በፊቱ አረጋለሁ፣ ሄጄ አወጣዋለሁ ትላለች ማለት ነው። ልም እርግጠኛ ነሽ ይላታል ማለት ነው። የጀመርኩት እኮ ከሞትኩበት ጦርነት ነው ብላ ትመልስልታለች። ያስፈራኝና የሚያስቆመኝ ነገር ያለ ይመስላል ስለውና እሷም ተነስታ ትሄዳለች። አቤልም በጣም ተገርሞ እያያት ነበረ። ምክንያቱም የሚያውቃት ሳባና አሁን ያለችው ሳባ በፍጹም አንድ አይደሉም። እሺ አሁን እሺ የት ነው የምትሄጂው ይላታል ማለት ነው። መሄድ አለብኝ፣ ማድረግ ያለብኝም ሁሉ ማድረግ አለብኝ። እዚህ ነገር ደግሞ ማንም ሊያስቆመኝ አይችልም ትላለች ሳባም። አቤልም እሺ በቃ ቆይ አብረሽ ሂዳ ታዲያ ምን ሆነሽ ነው? ተረጋጊ እስኪ። እናቷ ትደውላታለች። እናም እማ ቆይ ግን ለምን ደግሞ አትረጂ እንዴ? ቆይ ሻትቆጂ ለምን ትቆይ? ቆይ አንቺ ቆይ ግን አፍቅረሽ አታውቂም እማ ብላታለች። ምክንያቱም እናቷ የታደረሽው እንዴት ነውስ? ለምንድን ነው ይርሽበትን ረስተሽ ሌላ ፍቅር ውስጥ የገባሽው ትላታለች ማለት ነው። ወደ ውጭ ሲወጣ ሀና ተከትላ ሄዳ ሳሚን ታስቆመዋለች። እናም አብረው ቆመው እያወሩ ነበረ። ቤቲም በመስኮት ተደብቃ እያየቻት ነበር። እንዴት እንደዚህ ታወራለች? ኧረ ሳመችው ቀረበች እኮ እያለች በጣም ትናደዳለች። ነገር ግን ሀና ለሳሚ በቃ እኔ ይኸውልህ አንተ የሳባ ነህ እና ምን ትቻለው፣ ግን አፈቅርሃለሁ ሁሌም ባፈቅርህም ግን እለይሃለሁ። ምክንያቱም ያንተ ልብ ያለው ሳባ ጋ ነው። እናም አንድ ነገር ደግሞ የምንወዳቸውን ሰዎች ደግሞ ሁሉን ነገራቸውን ስሜታቸውን መረዳት አለብኝ። እናም አንተን ስለማፈቅርህ እኔ አፈቅራለሁ እያልኩኝ አንተን መጉዳት አልፈልግም። ስለዚህ ከዛሬ ጀምሬ እኔ ትችላለሁ፣ ሳባ ጋ መሆን ትችላለህ ትለዋለች ማለት ነው። ሳሚም በጣም ደስ ይለውና እውነት ሀና ይሄ ቀን በጣም ነበር ናፈቀኝ፣ ወይንም ደግሞ ይሄን ነገር ከአንቺ አልጠብቅም ነበር። እናም በጣም ደስ ያለኝ ስለተረዳሽኝ በጣም አመሰግናለሁ ብሎ ሲሰማትኝ ግን